ሰበር ዜና ኢራንና ራሽያ የጋራ ጥቃት መክፈታቸው ሲሰማ በመጨረሻም ቭላድሚር ፑቲን ወደ ጦርነቱ ተጎትተውና ተስበው ገብተውበታል። እስካሁን ኢራን ከፈጸመቻቸው ጥቃቶች ጀርባ ሁሉ ረጅሙ የራሽያ እጅ እንዳለበት ፋይናንሻል ታይምስ ምንጮቹን ዋቢ አድርጎ ዘግቧል። ወዲህ ደግሞ ሌሊቱን ወደ ኢራንም ወደ እስራኤልም የሚወረወሩ ሚሳኤሎች ቀጥለው በርካታ የአሜሪካ ወታደሮች መገደላቸውን የሚገልጽ አስደንጋጭ ሪፖርት ወጥ ይህን ተከትሎ ታዲያ ዩኤስ እና እስራኤል በኢራን የነዳጅ ማከማቻዎች ላይ ያነጣጠረ ጥቃትን ከፍተዋል። በአንጻሩ ኢራንም የአሜሪካ ግዙፍ የጦር መርከብን በሚሳኤል እንዳነደደች ከስፍራው የሚወጡ መረጃዎችና ሪፖርቶች እያመላከቱ ይገኛሉ። የዜና ወኪሉ አሶሺየትድ ፕሬስ በትላንትናው ዕለት ባወጣው አስደንጋጭ መረጃ ራሽያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር መርከቦችና ሌሎች ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃ ለኢራን አቅርባለች። ይህንንም ለጉዳዩ ቅርበት ካላቸው ባለስልጣናትና የደህንነት ምንጮች ሰምቻለሁ ብሏል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ በበኩሉ ያነጋገራቸው ሌላ የአሜሪካ ባለስልጣንም ራሽያ ዋሽንግተን በቀጠናው ያላትን ይዞታ የተመለከተ መረጃ ለኢራን እያቀረበች መሆኑን ተናግሯል። ስለዚህ ጉዳይ የተጠየቁት የአሜሪካ መከላከያ ሚኒስቴር ፒት ሄግሴት በበኩላቸው ፕሬዝዳንት ዶናልድ ትራምፕ ማንን እያናገረ እንደሆነ ያውቃሉ ብለዋል። ኤፒ ያነጋገራቸው ምንጮች ይህንን ቢናገሩም ራሽያ መረጃ በማቅረብ የኢራንን እርምጃ እየመራች ነው የሚለው በአሜሪካ የስለላ መረጃ የተረጋገጠ እንዳልሆነ አክለዋል ብለዋል። ይህ መረጃ ራሽያ ከሳምንታት በፊት አሜሪካና እስራኤል ኢራን ላይ በከፈቱት ጥቃት ውስጥ የመሳተፍ ፍላጎት እንዳላት የሚጠቁም የመጀመሪያ ምልክት ተደርጎ እንደተወሰደም መረጃዎች ያመላክታል። በኒውክሌር ፕሮግራሟ ምክንያት ለረጅም ጊዜ መገለል ከደረሰባት ኢራን ጋር ወዳጅነታቸውን ካስቀጠሉ ሀገራት ቀዳሚዋ ሩሲያ ነች። የአሜሪካ መከላከያ ሚኒስቴር ሄግሴት ከሲቢኤስ ኒውስ 60 ሚኒትስ የተሰኘ ፕሮግራም ጋር ባደረጉት የዚህ ቃለ መጠይቅ ላይ ራሽያ በቀጠናው ስለሚገኘው የአሜሪካ ጦር እንቅስቃሴ ለኢራን መረጃ እያቀረበች ነው ስለመባሉ ተጠይቀው ነበር። ሚኒስቴሩ ምላሽ ሲሰጡ አሜሪካ ሁሉንም ነገር እየተከታተለች እንዲሁም ደግሞ በውጊያ እቅዷ ውስጥ እያካተተች እንደሆነ ነው የሚናገሩት። የአሜሪካ ሕዝብ የጦር ኃይሎች ጠቅላይ አዛዡ ማንን እያነጋገረ እንደሆነ እንደሚያውቁ እርግጠኛ መሆን ይቻላል ነው የሚሉት። በይፋ የሚደረግም ሆነ በጀርባ የሚከወን መፈጠር የሌለበትን ማንኛውንም ነገር እየተጋፈጥን ነው፣ በኃይልም እየተጋፈጥን ነው ሲሉም ለሲቢኤስ ኒውስ ምላሽን ሰጥቷል። በሌላ በኩል የራሻው ፕሬዝዳንት ቭላድሚር ፑቲን ከኢራኑ ፕሬዝዳንት ማሱድ ፔዝኬሽያን ጋር መነጋገራቸውና ሐዘናቸውን መግለጻቸውን ክሬምሊን አስታውቋል። ራሽያ የኃይል እርምጃዎች መቆም አለባቸው የሚል አቋም እንዳላትም አክለዋል። የፑቲን ጽህፈት ቤት ያወጣው መረጃ እንደሚያመላክተው ሁለቱ አካላት ግንኙነታቸውን ለማስቀጠል ተስማምተዋል ነው የተባለው። ይህ መረጃ እውነትነቱ የሚረጋገጥ ከሆነ ዓለምን ወደ ሶስተኛው ጦርነት የሚከታት እንደሆነ የበርካቶች ስጋት ሆኗል። የቭላድሚር ፑቲኗ ራሽያ ከኢራን ጎን ሆናለች የተባለለት የመካከለኛው ምስራቅ ጦርነት 9ኛ ቀኑን አስቆጥሮ አስከፊ ጥቃቶች በሁሉም ኃይሎች በኩል እየተፈጸሙ ይገኛሉ። ለአብነትም እስራኤልና አሜሪካ በጋራ የፈጸሙትን ጥቃት እንመልከት። የእስራኤል ጦር በኢራን የነዳጅ መሰረተ ልማቶች ላይ ያነጣጠረ መጠነ ሰፊ ጥቃት ፈጽሟል። ይህ ጥቃት የተፈጸመው በቴሄራን ደቡባዊ ክፍል የሚገኝ የነዳጅ ማከማቻ ዴፖና የኢራን አብዮታዊ ዘብ ቁልፍ የእዝ ማዕከል የጥቃቱ ሰለባ ሆነዋል። ከ80 በላይ የጦር አውሮፕላኖች በተሳተፉበት በዚህ ዘመቻ በዋና ከተማዋ ቴሄራን ላይ 230 የሚጠጉ ቦምቦች ተጥለዋል። በጥቃቱ የቴሄራን አውሮፕላን ማረፊያ ከፍተኛ ጉዳት እንደደረሰበትና አውሮፕላኖች መውደማቸውን ዘግበዋል። የእስራኤል ሚዲያዎች ፕሬዝዳንት ትራምፕ በኢራን ላይ ጠንካራ እርምጃ እንደሚወስዱ ቀደም ብለው ያስጠነቀቁ ሲሆን የኢራን ፕሬዝዳንት በበኩላቸው ሀገራቸው እንደማትንበረከክ ነው የተናገሩት። ፕሬዝዳንቱ አንንበረከክም ባሉ በሰዓታት ልዩነትም የአሜሪካን ግዙፍ የጦር መርከብ ያሰመጠ ጥቃት ከፍተዋል። ኢራን በሻሃብ ሚሳኤሎች በፈጸመችው በዚህ ጥቃት የዋሽንግተን መርከብ ሰጥማለች። የኢራን እስላማዊ አብዮታዊ ዘብ በወሽመጡ በኩል መተላለፍ እንደማይቻል በባህር ኃይሉ የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለቱ በድሮን ተመቷል ብሏል። ከጠበኛ አገራት ጋር አጋር የሆኑ ነዳጅ ጫኝና የንግድ መርከቦች በሆርሙዝ ወሽመጥ
በኩል ማለፍ እንደማይፈቀድላቸውም ወታደራዊ ኃይሉ አስገንዝቧል። በዓለም ላይ ካሉ ወሳኝ የኃይል ማጓጓዣ መስመሮች አንዱ የሆነው የሆርሙዝ ወሽመጥ ከዓለም አቀፉ የነዳጅና ጋዝ አቅርቦት 1/5 የሚሆነው ይተላለፍበታል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የመርከብ መተላለፊያ መስመሩ ሙሉ እንዲቆም አድርጎታል። በዚህ ሳምንት መጀመሪያ የኢራን መንግስት በመስመሩ ለመተላለፍ የሚሞክሩ መርከቦችን በእሳት እንደሚያያይዝ መዛቱ የሚዘነጋ አይደለም። ከዚሁ ጋር ተያይዞ ሌላው የሚጠቀሰው ጉዳይ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትላንት ሌሊት የሰጡት አዲስ የቪዲዮ መግለጫ ነው። ኔታንያሁ በዚህ መግለጫቸው ላይ በኢራን ላይ የሚካሄደው ጦርነት ያለምንም መቋረጥና ድርድር ይቀጥላል አንደራደርም ብለዋል። ጠቅላይ ሚኒስትሩ በንግግራቸው በእስራኤል፣ ኢራን፣ አሜሪካና ሊባኖስ ዙሪያ ሰፋ ያሉ ጉዳዮችን ነው የዳሰሱት። እስራኤል ለቀጣው የጦርነት ምዕራፍ ስርዓቱን ለማናጋትና ለውጥ ለማምጣት የሚያስችል ብዙ ያልተጠበቁ ነገሮችን የያዘ የተደራጀ እቅድ እንዳላትም ተደምጠዋል። ለኢራን አብዮታዊ ዘብ አባላትን ባስተላለፉት መልእክት እናንተም የጥቃታችን ኢላማ ናችሁ፣ መሳሪያውን የሚያስቀምጥ ምንም አይነት ጉዳት አይደርስበትም፣ ይህንን የማያደርግ ግን ደሙ በራሱ ላይ ነው ሲሉ አስጠንቅቀዋል። ኔታንያሁ ፊታቸውን ወደ ኢራን ህዝብ በማዞር የእውነት ጊዜ ቀርቧል ብለዋል። እስራኤል ኢራንን ለመከፋፈል እየሞከረች አይደለም፣ ይልቁንም ኢራንን ነፃ ለማውጣት ነው የምንሞክረው በማለት ሲናገሩ ተደምጠዋል። በመጨረሻም ኢራንን ነፃ የማውጣቱ ጉዳይ በራሳቸው በኢራናውያን እጅ ላይ የተመሰረተ መሆኑን ገልጸውም ይህ እርምጃ በእስራኤልና በኢራን መካከል ሰላምን እንደሚያመጣ እንዲሁም የሰላሙን አድማስ እንደሚያሰፋው ተንብየዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ታህሳስ ወር ባደረጉት ጉብኝት ቢቢ ኢራን የኒውክሌር መሳሪያ እንዳታገኝ በማንኛውም ዋጋ ማስቆም አለብን ማለታቸውን ያስታወሱት ኔታንያሁ ትራምፕ ከመቼውም ጊዜ በላይ ለጠነከረው የአሜሪካና የእስራኤል ስምምነት ላሳዩት ታሪካዊ አመራር ምስጋና አቅርበዋል። የአያቶላ ስርዓት ዓለምን አደጋ ላይ እንደሚጥል አሁን ሁሉም ሰው ተረድቷል የሚሉት ኔታንያሁ እስራኤል ጥቃት ከደረሰባቸው ሌሎች አገራት ጎን እንደምትቆምም ገልጸዋል። በተያያዘም እስራኤል ከሐማስ ጋር በምታደርገው ትክክለኛ ጦርነት ላይ መሰረተ ቢስ ውግዘት ሲያቀርብ የነበረው የተባበሩት መንግስታት ድርጅት ኢራናውያን በገዛ መሪዎቻቸው ሲጨፈጨፉ ዝምታን መምረጡ ግብዝነት መሆኑንም ሲከሱ ታይቷል። የቀድሞ ጠቅላይ መሪ አሊ ሐሜኒ በ10 ሺዎች የሚቆጠሩ ኢራናውያንን ሲያርዱ ተመድ የምዕራባውያን ሀገራትና እኛን በሐሰት ዜና ያለማቋረጥ የሚያወግዙን ዓለም አቀፍ ሚዲያዎች የት ነበሩ? የትም አልነበሩ፣ በቀላሉ ጠፍተው ነበር ሲሉ የምዕራባውያንን ደካማነት አጥብቀው ተችተዋል። ኔታንያሁ ለሊባኖስ መንግስትም ጠንከር ያለ ማስጠንቀቂያ ያስተላልፉ ሲሆን የ2024ቱን የተኩስ አቁም ስምምነት ማስከበርና ሄዝቦላን ትጥቅ ማስፈታት የናንተ ኃላፊነት ነው ብለዋቸዋል። የሊባኖስ መንግስት ይህንን የማያደርግ ከሆነ የሄዝቦላ ጥቃቶች በሊባኖስ ላይ ጥፋት እንደሚያመጡ አስጠንቅቀው እናንተም እድላችሁን በእጃችሁ የምትወስኑበት ጊዜው አሁን ነው ሲሉ ዝተዋል። እስራኤል ዜጎቿና ከተሞቿን ለመጠበቅ አስፈላጊውን ሁሉ እንደምታደርግም ቤንጃሚን ኔታንያሁ በመግለጫቸው ላይ ሲናገሩ ነው የተደመጡት። በመካከለኛው ምስራቅ በመካሄድ ላይ ያለው ጦርነት ከመጀመሩ ከአንድ ሳምንት አስቀድሞ ኢራን ቶክስ የተሰኘ የዩቲዩብ ቻናል ያነጋገራቸው ፖለቲከኛው ዶክተር ሙሐመድ ጃውድ ላሪንጂና የተባሉ አዛውንት የኢራን ፖለቲከኛ ኢራን ጦርነት ውስጥ መግባት አትፈልግም፣ ነገር ግን ጥቃት ከተሰነዘረብን ብዙ ወታደራዊ ሰርፕራይዝ ይኖረናል ብለው ሲናገሩ ተደምጠው ነበር። አዛውንቱ ፖለቲከኛ እንዳሉትም እየተካሄደ ባለው ጦርነት ኢራን በዓለም የጦርነት ታሪክ ታይቶ የማይታወቁ አዳዲስ ወታደራዊ ትንግርቶችን እያስመለከተችን ነው። ከትናንት በስቲያ ሌሊት በቴል አቪቭ ሰማይ ላይ ከአንድ ሚሳኤል ውስጥ እስከ 80 የሚደርሱ ትናንሽ ሚሳኤሎችንና ቦምቦችን የሚበትን ክላስተር ሚሳኤል ጥቅም ላይ በመዋል የአየር መቃወሚያ ሳይንስ የደረሰበትን የእድገት ደረጃ በዜሮ ያባዛት ትንግርትን አሳይታለች። ዓለማችን ላይ ከአንድ ሚሳኤል የሚበተኑ ንዑሳን ሚሳኤሎችን ለመመከት የተሰራ የጸረ ሚሳኤል ስርዓት እንደሌለ ወታደራዊ መረጃዎች ያመላክታሉ። አንድ ሚሳኤል በርካታ ንዑሳን ቦምቦችና ትናንሽ ሚሳኤሎችን እንደ ርችት ሲበትን የታየው ለመጀመሪያ ጊዜ ከሰሞኑ ነው። በተጨማሪም ኢራን በትላንትናው ዕለት የኩዌትን የባህር ክልል እየታከከ በሆርሙዝ ሰርጥ ሊያልፍ ለሞከረ አንድ መርከብ የቃል ማስጠንቀቂያ ከሰጠች በኋላ ማስጠንቀቂያውን ችላ በማለቱ ይመስላል በሰው አልባ ተንሳፋፊ ድሮን በአማርኛ ጀልባ ድሮን ልንለው እንችላለን ወገቡ ላይ ቦድሰዋለች። ይህንንም ሁለተኛው ሰርፕራይዝ ተብሎ ተመዝግቧል። እንደ ገበያው ሁኔታ ከ1.5 እስከ 2.8 ቢሊዮን በሚደርስ የአሜሪካ ዶላር ተገዝቶ እያንዳንዳቸው እስከ 12 ሚሊዮን የአሜሪካ ዶላር የሚፈጁ
የሚፈጁ ጸረ ሚሳኤል ተተኳሾችን የሚያስወነጭፈው ታድ የተባለ አሜሪካ ሰራሽ የአየር መቃወሚያ ባትሪ ከ$35,000 ያነሰ ዋጋ በሚያወጡ ሸሂድ የኢራን ድሮኖች ድራሹ ይጠፋል ብሎ ማንም ጠብቆ አያውቅም ነበር። ዶክተር መሐመድ ጀዋድ ግን በቃለ ምልልሳቸው ላይ በፈገግታ we have plenty of surprise ሲሉ መደመጣቸው በቀጣዮቹ ቀናት ወይም ሳምንታት ሌሎች ወታደራዊ ድንቅ ነገሮችንም ልንመለከት እንችላለን። ይህ ክስተትም በእርግጥም የአንድ የጦርነት እሳቤ ዘመን ማብቂያ፣ የኢራን ወታደራዊ ጽናትና የንጹህ ቴክኖሎጂ የበላይነት መክሰም ምልክት ሆኗል። ለ10 ዓመታት አሜሪካና እስራኤል በመካከለኛው ምስራቅ የነበራቸው የማይደፈር የሚመስል የቴክኖሎጂ የበላይነት ዛሬ ታሪክ ሆኗል። በቅርቡ በኢራንና በምዕራባውያን መካከል የታየው ወታደራዊ ፍጥጫ አንድ ትልቅ ሐቅን አጋልጧል። በጦርነት ውስጥ እጅግ ውድና ረቂቅ ቴክኖሎጂ ባለቤት መሆን ብቻውን አሸናፊ እንደማያደርግ የአሜሪካና የእስራኤል የመከላከያ ስርዓቶች ለዘመናዊውና ለተለወጠው የጦርነት ስልት ፈጽሞ ያልተዘጋጁ መሆናቸውን ኢራን በማያጠራጥር ሁኔታ በተግባር አሳይታለች። የዓለምን ወታደራዊ ሳይንስ የቀየሩ 3 ዋና ዋና እውነታዎችም እነዚህ ናቸው ይሉናል የወታደራዊ ሳይንስ ልሂቃን። የመጀመሪያውም የኢራን አስገራሚ ወታደራዊ ጽናትና ብልህ ስትራቴጂ ነው። ኢራን ከአሜሪካ ጋር በቢሊዮን ዶላር በሚቆጠር የጦር መሳሪያ ፉክክር ውስጥ አልገባችም። ይልቁንም እጅግ ብልህ የሆነ የማጨናነቅ ታክቲክ ተጠቀመች። ርካሽ የሆኑትን የሸሂድ አጥፍቶ ጠፊ ድሮኖችና በአየር ላይ የሚሰነጠቁ ክላስተር ባሊስቲክ ሚሳኤሎችን በብዛት በማዝነብ የጠላትን ራዳሮችና የመከላከያ ስርዓቶች ማጨናነቅ ቻለች። ይህ ኢሚዛናዊ የጦርነት ስልት የኢራንን ተደራራቢ አቅምና ጽናት በሚገባ ያረጋገጠም ሆነ። ሌላኛው ደግሞ የቢሊዮን ዶላሮች ስርዓቶች የኢኮኖሚ ኪሳራ የመሆኑ ጉዳይ ነው። እንደ አሜሪካው ፓትሪዮትና የእስራኤሉ አይረን ዶም ያሉ የመከላከያ ስርዓቶች በቴክኖሎጂ አስደናቂ ቢሆኑም ኢኮኖሚያዊ ስሌታቸው ግን ኪሳራው ይገዝፋል። ከ$20,000 እስከ $50,000 የምታወጣው የኢራን ድሮንን ለመምታት እስራኤልና አሜሪካ ከ2 እስከ $4 ሚሊዮን የሚያወጣ ሚሳኤልን ይተኩሳሉ። ኢራን ርካሽ ድሮኖቿን በመጠቀም ብቻ የምዕራባውያንን የጦር ማዕከል በኢኮኖሚ እያደማችው እያቆሰለችውም ነው። አሜሪካና እስራኤል ለዚህ የማሟጠጥ ጦርነት ዝግጁ አልነበሩም ነው የሚባለው። ሌላኛው ደግሞ የግዙፎቹ ማፈግፈግና የራዳሮቹ ተጋላጭነት ጉዳይ ነው። የአሜሪካ የኃይል መገለጫ የሆኑት እንደ USS አብርሃም ሊንከን ያሉት ግዙፍ ተንሳፋፊ ከተሞች ማለትም ኤርክራፍት ካሪየርስ እንኳን ከቀጠናው ማፈግፈግ ግድ ሆኖባቸዋል። ለምን ብለን ከጠየቅንም በቢሊዮን ዶላር የሚገነቡ መርከቦችን በርካሽ የድሮን መንጋዎችና ሚሳኤሎች ፊት ማጋለጥ ትልቅ አደጋ ስለሆነ ነው መልሱ። በኳታርና UAE የተተከሉ እጅግ ዘመናዊ ራዳሮችም የኢራን ሚሳኤሎች ዋነኛ ኢላማ በመሆናቸው ምንም የማይበግረው ጋሻ ሊሰነጠቅ ሆኗል። የአሜሪካ የጦር ማሽን ወደ ንድፍ ሰሌዳ መመለስና ሙሉ በሙሉም እንደገና መታሰብ ያለበት ይመስላል ይላሉ የአሜሪካ ወታደራዊ ባለሙያዎች። የንጹህ ቴክኖሎጂ ዘመን አብቅቷል የሚሉት እነዚህ አስተያየት ሰጪዎች የኢራን ወታደራዊ ጽናትና ፈጠራን እንዳረጋገጠው የነገውን ጦርነት የሚያሸንፈው ውድ መሳሪያ ያለው ሳይሆን የቁጥር ብዛትን በብልሃት ተጠቅሞ የጠላትን ኢኮኖሚና የመከላከያ ስርዓት ማዝለል የሚችል ነው። ኢራን እያደረገች ያለችውም ይህንኑ ነው።